for Forte Tube. አክብሮታይ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች የገባንበት ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል ሲሉ የቀድሞ ብሔራዊ ባንክ ገዢ አጋለጡ። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ ይጸጽተኛል ብለዋል። በዝርዝር እንመለከተዋለን። አዲስ አበባ ከንቲባ የከተማዋን የመሬት አስተዳደር ቢሮ የሙስና ተግባር መነሻ በማድረግ ጥብቅ ግምገማ እያደረጉ እንደሆነ ተገለጸ። ያለ እጅ መንሻ አገልግሎት የማይሰጥበት ቢሮ ነው ተባለ። እንመለከተዋለን። ህወሓት ለጠቅላይ ሚኒስትሩ ክስ ምላሽ ሰጠ። እንመለስበታለን። ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎችን 60% ክፍያ መከልከሉ ከፍተኛ ቅሬታን አስነሳ። እና አቶ ክርስቲያን ታደለ ሊፈቱ ይችላሉ ተባለ። ለሐምሌ 17 2018 ተለዋጭ ቀጠሮ ተሰጠ። አከራዮች ቤት ከማከራየታቸው በፊት የተከራዮችን ሃይማኖት መጠየቅ፣ ከነሱ እምነት ውጪ የሆነውን ሰው ቤት እንዳይከራይ ማድረጋቸው ተገለጸ። በዝርዝር እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ በዚህ እጸጸታለሁ ማሞ ምህረቱ የቀድሞ ብሔራዊ ባንክ ገዢ ገለጹ። የኢትዮጵያ ኢኮኖሚ ተመንጭቋል፣ አድጓል እያለ ህዝብ ላይ ሲያሾፍ የነበረው ማሞ ምህረቱ ራሱ ከስልጣን መውረዱን ተከትሎ የሰሜኑ ጦርነት ኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል፣ በዚህም በጣም ይጸጽተኛል ሲሉ ተደምጠዋል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኦክስፎርድ ከተሰኘ የውጭ በየነመረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያ ጦርነት በማክሮ ኢኮኖሚው ላይ ከፍተኛ ውድመት ማድረሱን ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙት የቀድሞ ገዢው ጦርነቱ አገሪቱን አማራጭ ወደሌላት ቀውስ ውስጥ በመክተቱ ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። አገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ወይም ፍሎቲንግ ማድረግ ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷ ያስከተለውን ተጽዕኖ በማንሳት ጥልቅ ጸጸት መፍጠሩን ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን አገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉን አስገንዝበዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመዲናዋ በሚገኙ 10 ክፍለ ከተሞች ውስጥ የህዝብ ምሬት በስፋት የሚነሳባቸው የመሬት አስተዳደር ቢሮ ኃላፊዎችና ሰራተኞች ላይ ጥብቅ ግምገማ ማካሄድ መጀመራቸው ተሰማ። ያለ እጅ መንሻ አገልግሎት መስጠት አቁሟል በሚል በህዝብ ዘንድ በከፍተኛ ደረጃ በሚታሙት በእነዚህ ተቋማት ላይ ያነጣጠረው የግምገማ ማዕበል ባለፈው ሳምንት የተጀመረ ሲሆን በዚህ ሳምንት ቀጥሎ እየተካሄደ እንደሚገኝ ዘሐበሻ ዘግቧል። በተለይ ከንቲባዋንም ሆነ ህግን አይፈሩም ተብሎ የሚነገርላቸው የለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ ግምገማው ያነጣጠረ ሲሆን የተወሰኑ ኃላፊዎች ከቦታቸው እየተነሱ መሆኑ ታውቋል። ይህ እርምጃ የመንግስትን አገልግሎት አሰጣጥ ለማሻሻል ያለመ ነው ቢባልም የከተማ ነዋሪዎች ግን በግምገማው ሂደትና ውጤታማነት ላይ መሰረታዊና ወሳኝ ቅሬታዎችን እያነሱ ይገኛሉ። የከንቲባዋ ጽሕፈት ቤቱ ኃላፊዎችን ከቦታቸው በማንሳት ፖለቲካዊ እርምጃ እየወሰደ ቢሆንም በየቀኑ ከህዝቡ ጋር በቀጥታ የሚገናኙትና ለዋናው የሙስና ቅሬታ መነሻ የሆኑት ፈጻሚ ባለሙያዎች ግን ከዚህ ግምገማ ማምለጣቸው አሰራሩን የይስሙላ አድርጎታል የሚል ጠንካራ ትችት እየቀረበበት ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው የባለሙያዎች መዋቅር ውስጥ መሆኑ እየታወቀ ጥቂት ኃላፊዎችን ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም። መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በቀር አሁን እየተካሄደ ያለው ግምገማ የህዝብን የረጅም ጊዜ ብሶት ድምፅ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆን አያልፍም ሲሉ የከተማ ነዋሪዎችና የመልካም አስተዳደር ተንታኞች በአጽንኦት ያስገነዝባሉ። መሬት ነክ ጉዳዮች የከተማ ከፍተኛ የኪራይ ሰብሳቢነት ምንጭ እንደመሆናቸው እርምጃው አድሏዊነትን በማስወገድ እውነተኛ የሌብነት ፈጻሚዎች ላይ እስካልተወሰደ ድረስ የዜጎችን ሮሮ ሊያቆም አይችልም ተብሏል። የእጅ መንሻ ጉዳይ ከተነሳ ከመሬት አስተዳደር ቢሮ ውጪ የገቢዎች ቢሮ፣ የንግድና ኢንዱስትሪ ቢሮ፣ የተለያዩ የስራ ዕድል ፈጠራ ቢሮዎች፣
የቀበሌ መታወቂያ እና ሌሎችም ተቋማት ችግሩ ስር የሰደደ ነው ሲሉ ነዋሪዎች ይገልጻሉ። ህወሓት ለጠቅላይ ሚኒስትር አብይ አህመድ መልስ ሰጠ። ህወሓት ሙሉ በሙሉ በራሱ ኃይል ብቻ እንደሚተማመን በቃል አቀባይ በኩል ገለጸ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ህወሓት ኤርትራና ሱዳን በጋራ እየሰሩ መሆኑን በመጥቀስ ክስ መሰንዘራቸው የሚታወስ ነው። ጠቅላይ ሚኒስትሩ ይህንን ሁኔታ በ1983 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል የገለጹ ሲሆን ጥምረቱ በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ ባይኖርም ከጀርባ ግን ስማቸውን ያልጠቀሷቸው የውጭ ኃይሎች እየመሩት እንደሆነ ግን አመልክተዋል። ይሁን እንጂ ህወሓት ኤርትራንና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትሩ ያቀረቡትን ክስ ሙሉ በሙሉ ውድቅ አድርጓል። የድርጅቱ ቃል አቀባይ ሚካኤል አስግዶም ለክሱ በሰጡት ምላሽ ድርጅታቸው አብረውት እንዲሰለፉ እንዲዋጉለት የውጭ አካላትን በፍጹም ጋብዞ እንደማያውቅ ገልጸዋል። ቡድኑ ከየትኛውም የውጭ ኃይል ወታደራዊ ድጋፍን እንደማይፈልግና ሙሉ በሙሉ በራሱ ኃይል ብቻ እንደሚተማመን አስታውቋል። ምርጫ ቦርድ የአስፈጻሚዎችን 60% ክፍያ አለመፈጸሙ ከፍተኛ ቅሬታን አስነስቷል። በግንቦት ወር 2018 ተካሂዷል በተባለው 7ኛው አገራዊ ምርጫ አስፈጻሚዎች የውል ክፍያቸው በወቅቱ ባለመከፈሉ ምክንያት ለከፍተኛ ማህበራዊና ኢኮኖሚያዊ ጫና መዳረጋቸው ተገልጸዋል። የኢትዮጵያ ምርጫ ቦርድ በውል ስምምነቱ ላይ የተቀመጠውን የጊዜ ገደብ አላከበረም ሲሉ ቅሬታቸውን አቅርበዋል። እንደ ቅሬታ አቅራቢዎቹ ገለጻ ከቦርዱ ጋር በተደረገው የስራ ውል መሰረት ለ54 የስራ ቀናት በቀን 548 ብር ታስቦ በአጠቃላይ 29592 ብር ሊከፈል ስምምነት ተደርጓል። ይሁን እንጂ አጠቃላይ የምርጫ ስራው ተጠናቆ የስራ ማስፈጸሚያ ቁሳቁሶች በሰነድ በተረከቡት በ15 ቀናት ውስጥ መፈጸም የነበረበት የ60% የመጨረሻ ክፍያ 17755 ብር እስካሁን ሊከፈላቸው አልቻለም ብለዋል። ከዚህም በተጨማሪ የ14 ቀናት የስራ ክፍያ 7672 ብር እና የ4 ቀናት የስልጠና አበል 2192 ብር በደብዳቤ ሊከፈላቸው ቃል ተገብቶ እንደነበረ አስታውሰዋል። አሁን ባለው የኑሮ ውድነት ወቅት የክፍያ መዘግየቱ የዕለት ተዕለት ህይወታቸውን ከማናጋቱም በላይ ለተከናወነው ከፍተኛ ሀገራዊ ስራ የሚገባውን ሙያዊ ክብር የሚያሳጣ መሆኑን አስፈጻሚዎቹ ጠቁመዋል። ስለሆነ ምርጫ ቦርድ የገባውን ውል ስምምነት በማክበር የዘገየውን አጠቃላይ ክፍያ በሰነድ ላይ በተጠቀሰው የባንክ ሂሳብ ቁጥራቸው መሰረት በአስቸኳይ ገቢ እንዲያደርግላቸው ጠይቀዋል። ቦርዱ ከሳምንት በፊት በነበረው መግለጫ ወቅት ይህ አስፈጻሚዎች ቅሬታ ለቦርዱ ቀርቦ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉም በጉዳዩ ላይ ምላሽ ሰጥተውበት ነበር። እንደ ወይዘሮ ሜላትወርቅ ምላሽ ቀሪው 60% ክፍያ የሚከፈለው የምርጫ አስፈጻሚዎች ከቦርድ የተቀበሉትን ንብረት ለቦርዱ ሙሉ በሙሉ አስረክበው ሲጨርሱ የሚከፈል ይሆናል። ይህንን የማጥራት ሂደት ጀምረናል ነበር ያሉት። አቃቢ ሕግ ለስልክ ጠለፋ ፈቃድ ያገኘበትን መዝገብ በ10 ቀናት ውስጥ እንዲያቀርብ ታዘዘ። የከፍተኛ ፍርድ ቤት በእነ ክርስቲያን ታደለ የክስ መዝገብ ላይ የስልክ ጠለፋ ፈቃድ የተሰጠበትን ሰነድ መርምሮ ብይን ለመስጠት ሐምሌ 17 2018 ተለዋጭ ቀጠሮ ሰጠ። ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ተከሳሾቹ ክሳቸውን ይከላከሉ ወይም በነፃ ይሰናበቱ በሚለው ጉዳይ ላይ ሐምሌ 3 ቀን 2018 ብይን ለመስጠት ቀጠሮ የነበረው ቢሆንም በትናንትናው ዕለት በዋለው ችሎት ብይኑ መጠናቀቁን ገልጾ ነገር ግን ለፍትህ አሰጣጥ ሲባል አቃቢ ከአራዳ ምድብ ችሎት አግኝቻለሁ ባለው መሰረት የስልክ ጠለፋ ፈቃድ የተሰጠበት መዝገብ በ10 ቀናት ውስጥ እንዲቀርብ አዟል። በዚህ መሰረት መዝገቡ ቀርቦ ከተመረመረ በኋላ ፍርድ ቤቱ ሐምሌ 17 ቀን 2018 ተለዋጭ ቀጠሮ መስጠቱን የጥበቃ ጠበቃው ሰለሞን ገዛኸኝ ለአዲስ ማለዳ ገልጸዋል። በተጨማሪም የዶክተር ካሳ ተሻገርን ጨምሮ የሌላ አንድ ተከሳሽ ስልክ ሌላ ሰው የተጠቀመበት መሆኑን በተመለከተ የፌዴራል ፖሊስም ሆነ ኢትዮ ቴሌኮም እስካሁን ምላሽ ባለመስጠታቸው ምክንያት ድጋሜ ምላሽ ይዘው እንዲቀርቡ በከፍተኛ ፍርድ ቤቱ ጥብቅ ትዕዛዝ የተሰጠ ሲሆን ለዚህ ጉዳይ በተመሳሳይ ሐምሌ 17 ቀን ቀጠሮ ተይዟል። አከራዮች ቤት ከማከራየታቸው በፊት የተከራዮችን ሃይማኖት የመጠየቅና ከነሱ እምነት ጋር ካልተገጣጠመ ኪራይ የመከልከል ተግባር እየፈጸሙ መሆኑን የአዲስ አበባ ተከራይ ነዋሪዎችና የቤት
ኪራይ ፈላጊዎች በከፍተኛ ምሬትና ቅሬታ እየገለጹ ይገኛሉ። ይህ ድርጊት በአሁኑ ወቅት በማህበራዊ ሚዲያ መድረኮችና በተለያዩ የከተማ አካባቢዎች ላይ ሰፊ መነጋገሪያ ጭምር ሆነዋል። በተከራዮችና ከቤት ኪራይ ፈላጊዎች የሚመጡ መረጃዎች እንደሚያመለክቱት ቀደም ሲል በከተማዋ የቤት ኪራይ ዋጋ መናር፣ የቅድመ ክፍያ መብዛት እና የደላሎች ተጽዕኖ ዋነኛ ፈተናዎች የነበሩ ቢሆንም አሁን ላይ ግን በርካታ አከራዮች ሃይማኖትሽ ወይም ሃይማኖትህ ምንድነው የሚል ጥያቄ በቅድመ ሁኔታነት በግልጽ መጠየቅ ጀምረዋል። ይህ አይነቱ አድሏዊ አካሄድ የማህበረሰቡን የዘመናት አብሮነት መከባበርና ማህበራዊ ትስስር የሚጎዳ ከመሆኑም በላይ ዜጎች በፈለጉትና በቻሉት አካባቢ ተከራይተው የመኖር መብታቸውን የሚገድብ ነው ሲሉ ነዋሪዎች ቅሬታቸውን በስፋት እያሰሙ ይገኛሉ። የቤት ኪራይ ፈላጊዎችና በተለያዩ ማህበራዊ ተሟጋች መሰል ድርጊቶች በሕግ ሊገቱ እንደሚገባና የሚመለከታቸው የከተማ መስተዳደር አካላት በትኩረት ሊመለከቱት እንደሚገባ እያሳሰቡ ናቸው። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ